ሰላም ሰላም የቻናላችን ቤተሰቦች እንደምን አላችሁ? የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት ጨዋታዎች ዛሬም እንደዚሁ ቀጥለው ይደረጋሉ። አርብ ምሽት አንድ ጨዋታ ነበር። ትናንትና የኤፍኤ ካፕ ጨዋታ ስለነበረ የሊጉ ጨዋታዎች አልነበሩም። ዛሬ እንደዚሁ አንድ ጨዋታ አስቀድሞ ተደርጎ ነበር። ሌሎችም ጨዋታዎች እንደዚሁ እየተደረጉ ይገኛሉ። አስቀድሞ የተደረገው ጨዋታ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ እና ኖቲንጋም ፎረስትን ያገናኘ የምሳ ሰዓት በኋላ ጨዋታ ነበር። ይህንን ጨዋታ ማንቸስተር ዩናይትድ 3-2 አሸንፏል። እጅግ በጣም አዝናኝ የነበረ ጨዋታ ነበር። በጥቅሉ በተለይ ደግሞ ሁለተኛው አጋማሽ በተለየ ሁኔታ ፍሪኪሽ ሊሉት የሚችሉት አይነት ጨዋታ ነበር። በጣም ክፍት የነበረ በሁለቱም ቡድኖች በኩል የነበሩ የማጥቃት እንቅስቃሴዎች እጅግ በጣም የሚያስገርሙ አይን የማያስከድን የሚባል አይነት ጨዋታ አላር። ሁለተኛው አጋማሽ እንደዛ የነበረ ጨዋታ ነበር። ማንቸስተር ዩናይትድ ይህንን ጨዋታ ማሸነፉን ተከትሎ የሶስተኝነት ደረጃውን አረጋግጧል። በእርግጥ ሶስተኛ ደረጃውን ለማረጋገጥ አንድ ነጥብ ብቻ ነበር ያስፈልገው የነበረው የአሰልጣኝ ማይክል ካሪክ ቡድን ግን ደግሞ በድል ይህንን ሶስተኝነቱን አረጋግጧል። የውድድር ዓመቱን የመጨረሻ የኦልድ ትራፎርድ ጨዋታውንም እንደዚሁ በድል ነው የዘጋው። ለማይክል ካሪክ ብቻ ሳይሆን እንደ ካሴሜሮ ላሉ ተጫዋቾች ከክለቡ ጋር ለሚለያዩ እንደ ካሴሜሮ እንደ ታይሬል ማላሲያ ላሉ ተጫዋቾች በእርግጥ ማላሲያ በዛሬው ጨዋታ ላይ ባይሰለፍም የስንብትም ጨዋታ ነበር። በተለይ ደግሞ ለካሴሜሮ ኢሞሽናል ነበር ተቀይሮ ሲወጣም። ከዛ ባሻገር ደግሞ ከጨዋታ መጠናቀቅ በኋላ በክለቡም ሆነ በደጋፊዎቹ ዘንድ ይሄ ይፋይ ስንብት ሲደረግለትም ይሄ ኢሞሽናል ሆኖ ነበር፣ ስሜታዊ ሆኖ ይስተዋል ነበረ እና የካሴሜሮ የኦልድ ትራፎርድ ቆይታ ፍጻሜ በድል የሆነበት ነበር። አጠቃላይ ጨዋታው ምን አይነት መልክ ነበረው የሚለውን ነገር ጥቂት እንመልከት። የመጀመሪያው አጋማሽ እንግዲህ ዩናይትድ ይሄኛውን የውድድር ዓመት በተለይ ደግሞ በአሰልጣኝ ማይክል ካሪክ ስር ይበልጡን ደግሞ በሜዳው በሚያደርጋቸው ጨዋታዎች ላይ በመጀመሪያዎቹ ደቂቃዎች እንደሚያደርገው ጨዋታውን ከፍጹም የቁጥጥር ብልጫ ጋር ነበር የጀመረው። በዚህ በኳስ ቁጥጥር ብቻ ሳይሆን አጠቃላይ በዚህ የጨዋታውን ሂደት ዲክቴት በማድረጉም ረገድ ዩናይትድ የተሻለ ብልጫ ይዞ ነበር የጀመረው እና ደግሞ ለጅምሩ የተሻለ የሚባል ሽልማት አያገኝም። አምስተኛው ደቂቃ ላይ ሉክ ሾው ካስቆጠረው ጎል የተሻለ ሽልማት ሊያገኝ አይችልም። ይህ ጎል እንግዲህ ብሩኖ ከቀኝ መስመር በኩል አሻምቶት የኖቲንጋም ፎረስት ተከላካዮች በትክክል ያላራቁትን ኳስ ሉክ ሾው የማጥቃት ባህሪ ያላቸው ተጫዋቾች እንደሚኖሯቸው ያለ የብልጠትን ተጠቅሞም ነው ጎሉን ያስቆጠረው። ኳሱ ልክ እሱ ጋር እንደደረሰ በመጀመሪያ ንክኪው ወደ ጎል መሞከር ይችል ነበር። ነገር ግን ኳሱ እንዲነጠርና የኖቲንጋም ተከላካዮች ከፊት ለፊቱ ያሉት የኖቲንጋም ተከላካዮች አቋቋማቸውና ትኩረታቸው እንዲዛባ በማድረግ ጭምር ነው ያንን ኳስ እንግዲህ ከነጠረ በኋላ በድጋሚ ወደ ጎል መቶት ጎል ያስቆጠረው። ሉክ ሾው እንግዲህ ብዙ ጊዜ ከጎል ጋር የሚገናኝ አይነት ተጫዋች አይደለም። ከዚህኛው ጎል አስቀድሞ ለመጨረሻ ጊዜ ጎል አስቆጥሮ የነበረው ከ3 ዓመታት ተኩል በፊት ነበረ። ያውም ደግሞ ካልተሳሳትኩ ቦርንመዝ ላይ ያገባው ጎል ነበርና እንግዲህ ከረጅም ጊዜ በኋላ ከ3 ዓመት ተኩል ማለት ረጅም ጊዜ ነው። ከዛ በኋላ ነው ለመጀመሪያ ጊዜ ጎል ያስቆጠረው። ከጎሉ በፊትም ሆነ በኋላ ዩናይትድ አስደናቂ የሚባል የጨዋታ ቁጥጥር ነበረው በቀደም ስናነሳ እንደነበረው። ነገር ግን በተለይ ደግሞ ከዚህ ከ15ኛው ደቂቃ በኋላ ኖቲንጋም ፎረስት በጨዋታው ውስጥ እያደገ ሲመጣ እንመለከተው ነበር። በተለይ በዚህ በሽግግር ማጥቃት ከመከላከል ወደ ማጥቃት በሚደረጉ ፈጣን ሽግግሮች አደጋ ለመጣል ይሞክሩ ነበር እና ደግሞ 21ኛው ደቂቃ ላይ ለጎል የቀረበበትን ሙከራ በኦማሪ ሃችንሰን አማካኝነት አድርጎ ነበር። ያንን ኳስ ሴኔሎመንስ የማንቸስተር ዩናይትድ ቤልጅማዊ ግብ ጠባቂ ካዳነው በኋላ ዩናይትዶች መልሰው ያንን ኳስ ወደ መልሶ ማጥቃት እንቅስቃሴ ቀይረውት ብራያን ምቦሞ የጎሉ ቋሚ መለሰበት። ግብ ጠባቂውን ጭምር ሸውዶ አልፎት የሞከረው ኳስ ነበር ግን የጎሉ ቋሚ መለሰበት። ከዛ ያ ኳስ ሪባውንድ ሲሆን ወይ ደግሞ በድጋሚ የተመለሰውን ኳስ ካሴሜሮ ወደ ጎልነት ሊቀይረው ሞከሩት ነበር ግን የጎሉን አግዳሚ ታኮ ወጥቷል። ከዛ በኋላም በነበሩ የጨዋታው ደቂቃዎች ላይ ኖቲንጋም ፎረስቶች ያንን የዚህ የመልሶ ማጥቃት እንቅስቃሴያቸውን በፈጣን ሽግግር ወደ ዩናይትድ የጎል ክልል የመድረስ እንቅስቃሴያቸውን ለማሳደግ ሲሞክሩ አስተውለናል። በማንቸስተር ዩናይትድ በኩልም እንደዚሁ ወደ ኖቲንጋም ፎረስት ጎሎች በመድረስ እድሎችን ለመፍጠር ተሞክረዋል። ግን እምብዛም በተለይ ከሁለተኛው አጋማሽ አንጻር የምናወዳድረው ከሆነ የመጀመሪያው አጋማሽ ላይ በይበልጡን ዩናይትድ የጨዋታ ቁጥጥር ብልጫ የነበረው አጋማሽ ሆኖ ተጠናቋል። ዩናይትድ ምናልባት ብራያን ምቦሞ ያንን ኳስ ባያባክነው ኖሮ እና ካሴሜሮ ያንን ኳስ ምናልባት ወደ ውጭ ባይመታው ኖሮ 2-0 እየመራ መውጣት ይገባው የነበረው አጋማሽ ነበር። እንደነበረው ብልጫ በአንድ ጎል ብቻ አልነበረም የመጀመሪያውን አጋማሽ ማገባደድ የነበረበት። ሁለተኛው አጋማሽ ላይ በኖቲንጋም ፎረስት በኩል ተመሳሳዩን የዚህ የመልሶ ማጥቃት ሂደት በማጠናከር
አደጋዎችን ለመፍጠር እየሞከሩ ነበር። ልክ በመጀመሪያው አጋማሽ ላይ ሲያደርጉት እንደነበረ ሁሉ በሁለተኛው አጋማሽ የመጀመሪያዎቹ ደቂቃዎችም ያንኑ ሂደታቸውን አስቀጥለው በተደጋጋሚ የማዕዘን ምቶችን ያገኙ ነበር የመጀመሪያውም አጋማሽ ላይ እና ሁለተኛው አጋማሽ ላይ በተመሳሳይ የመልሶ ማጥቃት ሂደት ሄደው ያገኙትን የማዕዘን ኳስ 53ኛው ደቂቃ ላይ ኦማሪ ሃቺንሰን በአጭሩ ለኤሊዮት አንደርሰን አቀበለው። ኤሊዮት አንደርሰን አሻምቶት ብራዚላዊ ተከላካይ ሞራቶ በጭንቅላቱ ጎል አድርጎት እንግዲህ ቡድኑን ናቸው አድርጓል። ከዛ በኋላ ማንቸስተር ዩናይትድ ምላሽ ለመስጠት እምብዛም አልቆየም። ወዲያውኑ ነበር አጸፋዊ ምላሽ የሰጠው። 55ኛው ደቂቃ ላይ ከቀይ መስመር በኩል ዲዮጎ ዳሎ አሻምቶት ብራያን ምቦሞ የሞከረውና ብሎክ የተደረገውን ኳስ ማቴዎስ ኩኛ ወደ ጎልነት ቀይሮት ዩናይትድ መልሶ 2-1 መሪ ሆኗል። ነገር ግን ይህ ኳስ ብዙ አጨቃጫቂ ነጥቦችን የሚያስነሳ አይነት ነው። ብራያን ምቦሞ ያንን ኳስ ከመሞከሩና ብሎክ ከመደረጉ አስቀድሞ ኳሱ ከዲዮጎ ዳሎ ሲሻገር አስቀድሞ በእርግጥ ሌላኛውን የሰውነቱን ክፍል እግሩን ነክቶት ነው በእጁ ነው የነካው፣ ግን ኳሱን በደንብ በእጁ ተቆጣጥሮታል። እጁም ደግሞ ከሰውነቱ ከዚህ ከተፈጥሯዊ የሰውነቱ ፖዚሽን ውጭ በሆነ ሁኔታ ላይ ሆኖ ነበር ኳሱን የነካው እና በዚህ ምክንያት ጎሉ ሊሻር ይገባል የሚሉ ጥያቄዎች በኖቲንጋም ፎረስት ኮቺንግ ስታፍ አባላት በኩል እንደዚሁ ሲነሱ ነበር። ዳኛውም በቪኤአር መልሰው ሁነቱን ከተመለከቱት በኋላ አስቀድሞ ኳስ ሌላኛውን የሰውነቱን ክፍል እግሩን ስለነካ በሚል ጎሉን አጽድቀውታል። ግን ደግሞ ከጨዋታው መጠናቀቅ በኋላ በእርግጥ ብዙ የሚያነጋገርና የሚያከራከር እንደሚሆን በእርግጠኝነት መናገር ይቻላል። ማንቸስተር ዩናይትድ ከሞላ ጎደል የውድድር ዓመት ጉዞውንና የውድድር ዓመት ኢላማዎቹን አሳክቷል ማለት ይቻላል። ነገር ግን ብዙ የዩናይትድ ደጋፊዎች አጠቃላይ እንደ ማህበረሰብም ደግሞ በዚህኛውና በቀጣይ ከብራይተን ጋር በሚደረገው ጨዋታ ላይ ከሚጠብቋቸው ነገሮች መካከል ዋነኛው ብሩኖ ፈርናንዴዝ የቴሪ ኦንሪና የኬቨን ደብሮይነን የአሲስት ክብረ ወሰን ይጋራሉ እና ደግሞ ይሰብራሉ የሚለውም ጉዳይ ነበር እና ብዙ ጥበቃም ነበር በእያንዳንዱ የማንቸስተር ዩናይትድ ማጥቃት ውስጥ ኢንቮልቭ ሲያደርግ የነበረው ሲሳተፍ የነበረው ብሩኖ ፈርናንዴዝ በተለይ ለቡድን ጓደኞቹ የመጨረሻ ኳሶችን እያቀበለ በሚያባክኑበት ጊዜ በከፍተኛ ብስጭትና ሀዘን ውስጥ ሆኖ ስሜቱን እንመለከተው ነበር። እንዲያውም 63ኛው ደቂቃ ላይ ለብራያን ምቦሞ ከግብ ጠባቂው ጋር እንዲገናኝ ያደረገ የመጨረሻ ኳስ አቀብሎት ብራያን ምቦሞ ከጎሉ አግዳሚ በላይ ሰዶት ይሄ ያባከነውን ኳስ ከተመለከተ በኋላ በቃ በተስፋ መቁረጥ ሜዳ ላይ በፊቱ ድፍት ብሎም ስንመለከተው ነበር። ግን ደግሞ ልፋቱ መና አልቀረም። በስተመጨረሻ እንግዲህ ያ ሲጠብቀው የነበረው የኬቨን ደብሮይነን እና የቴሪ ኦንሪን የአሲስት ቁጥር ላይ የመድረስ ፍላጎቱን አሳክቷል። 76ኛው ደቂቃ ላይ ከግብ ጠባቂው ሴነ ለመንስ ጀምሮ ቢልድ ተደርጎ የሄደን ኳስ ብሩኖ ከቀይ መስመር በኩል አሻምቶት አባካኙ ምቦሞ ወደ ጎልነት ቀይሮት ማንቸስተር ዩናይትድ ጨዋታውን 3-1 መምራት ጀመረ። ይህ ኳስ ለብሩኖ ፈርናንዴዝም ሆነ ለብራያን ምቦሞ ከብዙ ጥበቃና ጭንቀት የገላገላቸው ኳስና ጎል ነበር። ብሩኖ እንግዲህ 20ኛውን አሲስት ይጠብቅ ነበር። ብራያን ምቦሞም ጎል ካስቆጠረ በርካታ ጨዋታዎች እያለፉት ነበር። በእርግጥ ከአፍሪካ ዋንጫው በኋላ እየተመለከተ ነው የምንገኘው ብራያን ምቦሞ በእንቅስቃሴ ረገድ ከአፍሪካ ዋንጫው በፊት ለክለቡ ሲሰጥ የነበረውን አይነት አገልግሎት እየሰጠ ያልነበረ ተጫዋች ነበር። እጅግ በጣም በርካታ ኳሶችን ያባክን እንደነበር ተመልክተናልና በዛሬውም ጨዋታ ላይ እንደዚሁ ብዙ ኳሶችን ሲያባክን ነበረ። ግን በስተመጨረሻ 76ኛው ደቂቃ ላይ ለሱም ለብሩኖ ፈርናንዴዝም እፎይታን ያመጣሽ ጎል አስቆጥሮ የማንቸስተር ዩናይትድን መሪነት አስተማማኝ አስመስሎት ነበር። አስተማማኝ አስመስሎት ነበር ያልኩት 78ኛው ደቂቃ ላይ ኖቲንጋም ፎረስት ከፈጣን መልሶ ማጥቃት ይዘው የሄዱትን ኳስ ኤሊዮት አንደርሰን በድጋሚ አሻምቶት ሞርጋን ጊብስ ዋይት ወደ ጎልነት ቀይሮት የጎሉ ልዩነት ወደ 1 በማጥበብ 3-2 ስላደረጉት ነው። ከዛ በኋላም እንደዚሁ የመልሶ ማጥቃት ሙከራዎች ነበሩ። በሁለቱም ቡድኖች በኩል ተጨማሪ ጎሎችን ለማስቆጠር እድሎችን ለመፍጠር ጥረት ይደረግ ነበር እና ከሳጥን ሳጥን ክፍት የነበረ ጨዋታ ነበር ብሎ ማንሳት ይቻላል። እንግዲህ ላለፉት ዓመታት በማንቸስተር ዩናይትድ መለያ ክፉንም ደጉንም የተመለከተው አይረስ የሚባሉ ጎሎችን ያስቆጠረው እንደዚሁም በጣም ብዙ የሚባል አገልግሎትን ሲሰጥ የነበረው ካሴሜሮ 79ኛው ደቂቃ ላይ ተቀይሮ ሲወጣ በስቴዲየም ውስጥ የነበረው ድባብ እጅግ በጣም የሚያስገርም ነበር። በእርግጥ እንደ ማንቸስተር ዩናይትድ እንደ ሊቨርፑል ያሉ ቡድኖች ከእንግሊዝ ሌሎች ቡድኖች የተለዩ የሚያደርጋቸው ጀግኖቻቸውን የሚያከብሩበት መንገድ፣ ያገለገሏቸውን ተጫዋቾች አመስግነው የሚሸኙበት መንገድ የተለየ በመሆኑም ጭምር ነውና ዛሬ በኦልድ ትራፎርድ ካሴሜሮ የተሸኘበት መንገድ
በተለይ ደግሞ ተቀይሮ ሲወጣ ሆነ ከጨዋታው መጠናቀቅ በኋላ በክለቡ ይፋዊ ሽኝት ሲደረግለት የነበረው ድባብ ለምን ማንቸስተር ዩናይትድ ይሄ የተለየ ሊባል የሚችል አይነት ቡድን እንደሆነ ማሳያ መሆን ይችላል። በሁለቱም ቡድኖች በኩል ተጨማሪ ጎሎችን ለማስቆጠር እንደዚሁም ደግሞ ብሩኖ ፈርናንዴዝ የተጋራውን የኬቪን ደብሮይን እና የቴሪ ሄንሪን የአሲስት ክብረ ወሰን እዚሁ ጨዋታ ላይ ለማሻሻል ጥረቶችን ያደረጉባቸው ደቂቃዎች ነበሩ። ከዛ በኋላ በነበሩት የጨዋታው ደቂቃዎች ላይ ግን ደግሞ ያው ብሩኖ ፈርናንዴዝም ያሰበውን ሁለቱም ቡድኖች ደግሞ ተጨማሪ ጎሎች ለማስቆጠር ያደረጓቸው እንቅስቃሴዎች ያው የታሰበውን ያክል ፍሬ ሳያፈሩ ጨዋታው 3-2 ተጠናቋል። ማንቸስተር ዩናይትድም ያለፈውን የውድድር ዓመት እጅግ በጣም አስከፊ ከነበረና ከሊጉ ወገብ በታች ሆኖ ካጠናቀቀ በኋላ ሩበን አሞሪም እንግዲህ በጎቹ ቀናት ብሩሆቹ ቀናት እየመጡ ነበር ሲሉ ነበር። በሳቸው ስር እነዛን ብሩህ ቀናት ክለቡ በተወሰነ መልኩ የተወሰኑ መሻሻሎች አሳይቶ ነበር የውድድር ዓመቱ መጀመሪያ ላይ። ግን እሳቸው ከተሰናበቱ በኋላ በቀድሞ አማካዩ ማይክል ካሪክ ስር መመልከት የጀመረ ይመስላል። ሶስተኛ ደረጃን ይዞ አጠናቋል። ከሁለት የውድድር ዘመናት ቆይታ በኋላ ወደ አውሮፓ ቻምፒየንስ ሊግ እንደዚሁ ተመልሷል ማንቸስተር ዩናይትድ እና ከሞላ ጎደል ለዩናይትድ ስኬታማ ሊባል የሚችል አይነት የውድድር ዓመት ጉዞ ነው። ማይክል ካሪክም ውሉ በቋሚነት እንደጸና ይሄ ጊዜያዊ ውሉ በቋሚነት እንደጸና ፍንጭ የሰጠበትን አስተያየት በስንብት መልእክቱ ላይ እንደዚሁ ገልጿል። ጥሩም መጥፎም ጊዜያትን አብረን አሳልፈናል፣ አብረን ተመልክተናል። በተለይ ደግሞ በዚህ ስቴዲየም እጅግ በጣም አስደናቂ ጨዋታዎችን እና ድሎችን አስመዝግበናል። እነዚሁ አስደናቂና ውብ ክስተቶች በቀጣይ እንደሚቀጥሉ ተስፋ አድርጋለሁ ሲል በአደባባይ እንግዲህ ሲወራ የነበረውን ጭምጭምታ በፍንጭነትም ቢሆን ማረጋገጫ የሰጠ የሚመስል ንግግርን አድርጓል እና ማንቸስተር ዩናይትድ የውድድር ዓመቱን የመጨረሻውን የሜዳ ላይ ጨዋታ ኖቲንግሃም ፎረስትን አሸንፎ አጠናቋል።